السلام عليكم ورحمة الله وبركاته سلام ጤና ይስጥልኝ የሱመያ ኢቲቪ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ሰብስክራይብ ላይክ ሼር ያረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ በመጀመሪያ ደግሞ ሰብስክራይብ አድርጉ ወዶቼ ሰብስክራይብ ከናንተ ጋር የሚቀነስ ነገር የለም ማለት ነው ላስታውሳችሁ ብዬ ነው እንግዲህ ትናንትና በነገርኳችሁ መሰረት ዛሬ ሃይሚና ብሩኬ መተዋል እኛም የምንፈልገው ይሄን ነው ሌላ ሰው ሳይጨምሩ ራሳቸው በራሳቸው እንዲመጡ ነው የምንፈልገው ገባችሁ ትናንትና በተናገርኩት ነገር እንዴት አይዲያ ተሰጫታለሽ እንደዚህ አይነት ነገር ትናገራለሽ ብላችሁ ኮሜንት ይጻፋችሁልኝ አለ ልመልስላችሁ እኔ መረጃው ከደረሰኝ እናገራለሁ ገባችሁ መረጃው ከደረሰኝ ለሃይሚ እንዲደርሳ ስለምፈልግ እናገራለሁ መረጃው ስለደረሰኝ ቪዲዮ ሰራው ገባሽ ዛሬ ያቺ እዩ ነው እዩ አልመጣሽም ገባችሁ ለምን የሷን መረጃ እያወጣን ባሰጣን ቁጥር ልጅቱ ከብሩኬና ከሃይሚ ህይወት ትወጣለች ስለዚህ እኛ ደግሞ ያንን ስለምናስብ እያስቀደምን መረጃ እናፈተልካለን አለቀ ደቀቀ እንዴት አይዲያ ተሰጫታለሽ እንዴት አይዲያ አይደለም ይኮ ሪል ላይፍ ነው የኔ እናት ገባችሁ አንዳንዴ ሙናችሁ ነው በራሳችሁ ካልደረሰ ብቻ ስለሰው ዴንታ ይለላችሁ ሰዎች አላችሁ ይሄ አግባብ አይደለም እኔ ለሃይሚና ለብሩኬ ስለምቆረቆር ግዴታ መጥቼ አወራለሁ ገባሽ የደረሰኝ መረጃ ስለሆነ አወራው በሁለተኛ ደረጃ ደግሞ እኛ የምንፈልገው ሃይሚና ብሩኬ ልክ እንደዛሬው ነው ገባችሁ ለምን ካላችሁ እኛ ሌላ ሰው አንፈልግም አለቀ ደቀቀ ምክንያቱም የምንፈልገው እነሱን ብለን ነው ከነሱ ቻናል የምንሄድ እንጂ ሌላ ሰው ፈልገን አይደለም ገባችሁ ስለዚህ ህዩ ዛሬ አልመጣችም ምክንያቱም ሆቴሉን አይታለች ደርሷታል ከሃይሚ ጋር አብዳለች ማለት ነው በጣም ነው የተናደደችው እንዴት ከሷ ጋር ጊዜ ያሳልፋል ብላ ማለት ነው ገባችሁ እኛ ደግሞ የምንፈልገው ይሄን ነው ልጅቱ ጨጓራዋ ላጥ አድርገን ድብን ማድረግ ነው የምንፈልገው አለቀ ደቀቀ ወይም ደግሞ ከህይወታቸው እንድትወጣ ስለምንፈልግ እኛ ይሄን እንትን እንፈልገዋለን በቃ ዛሬ ሃይሚ እርጎ ነው ያጠጣችኝ እርጎ ታውቃላችሁ አለቀ ደቀቀ ለምን እቺ ልጅ ተስፋ እያያዘሽ እንት እንዳትል ባጭሩ እንቋጫታለን ማለት ነው በሁለተኛ ደረጃ ደግሞ ብሩኬ ለምንድነው ሃይሚ እንዳታድር ያልፈለከው ጥያቄ ነው ላንተ ለምንድነው ሃይሚ እንዳታድር ብታድር ምን ችግር አለው የቀለበት አርጋል ትክክለኛ ጓደኛህ ነች የፍቅር ጓደኛህ ነች ህይወትህ ነች ብዙ ነገር አሳልፋችኋል ብዙ ችግር ብዙ መከራ ብዙ ስቃይ ብዙ ስልካታችሁ እየተበደራችሁ ስልክ እየፖሰታችሁ ነበር ያንን ሁሉ ነገር ካለፋችሁ በኋላ አሁን ለምንድነው አንተ እሷ እንዳታድር የፈለከው ጥያቄ ነው ለብሩኬ ምክንያቱም እኛ እናቃለን ስልክ የምትቀርጹበት አታችሁኮ በሌላ ሰው ስልክ ተቀርጾ ነው ሲፖስት የነበር አይደለ መጨረሻ ላይ ከዱባይ መጣላችሁ ሁለት አይፎን ስልክ ስለዚህ ለምንድነው ሃይሚ አብራህ እንዳታድር ወይም አብራህ እንዳታሳልፍ የፈለከው ጥያቄ ነው ለብሩኬ አይኖ ተወዳሃለች ታፈቅራለች ምትላሃለች እሷ አንተም ደግሞ ተወዳታለህ ታፈቅራታለህ እረዳለሁ ግን ለምንድነው ዛሬ ያላሳደርካት ገባ ምክንያቱም እሷ ለአንተ ብዙ መጽዋት ከፍላ አንተ ግን አንዳንዴ ተሳሳታለህ ብሩኬ ከምሬን ምነግርህ ለምን ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርታ አንተ ወር አንዳንዴ ሃዩን ትፈልጋታለህ እንዴ ምልበት ምጠራጠርበት ጊዜ አለ ለምን ሃይሚን ስትይዝ ሌላ ነህ ያችን ስትይዝ ሌላ ነህ ስለዚህ ይሄ አግባብ አይደለም ገባ አግባብ አይደለም ለምን እንትን ሃይሚ ላንተ ብዙ ዋጋ እንደከፈለሽ ታውቃለህ ብዙ ማለት ነው እና እቺኛዋን ለማስደሰት እንደዛ አይነት ሴራና ስራ ባትሰራ ደስ ይለኛል ምክንያቱም ሴራና ስራ ስለሆነ እና ማለት ነው ውዶቼ እሱ ዛሬ ብሩኬ አናዶኛል ከምሬ ነው የምነግራችሁ አናዶኛል ኔላ ድርስሽ መሄድ አለብሽ ማለቱ አናዶኛል ለምን ካላችሁ ህዩ እንድትናደድ ስለምንፈልግ እኔ አብረው እንትን ቢሉ ደስ ይለኛል አዎ ደስ ይለኛል አለቀ ደቀቀ እና እቺኛዋ ደግሞ መሰሬናት ያሉበት ቦታ ደርሷት ማለት ነው እየተቃጠለች ነው ማለት ነው እንዴት እኔን ሰዶ እንዴት ከሷ ጋር እንዴት ይያለ ነው በመጀመሪያ ደረጃ ውዴ አዳምጪ ድንገርሽ እነዚህ ልጆች ትክክለኛ ፍቅረኛ ናቸው ሁለተኛ ደግሞ ቀለበት አስረዋል አንቺ ዝምልሽ በማልዘልሽ የገባሽ ነሽ ስለዚህ እነዚህ ልጆች ቀለበት እንትን ብለዋል በቤተሰብ በወግ በማረግ ሃይሚና ብሩኬ ማለት ነው
በወግ በማድረግ ነው እንደዛ ቀለበት ያሰሩ እውነት ለመናገር ማለት ነው። ስለዚህ አንቺ ምንድነው ማድረግ ያለብሽ? ከሀይሚና ከብሩኬ መውጣት አለብሽ። ዛሬ ቪዲዮ እንደተለቀቀ ጨጓራሽ ተገልብጧል። ያው ወሬ ስለደረሰኝ አልደብቅብልሽም። እኛ ደግሞ የምንፈልገው ይህን ነው። ለምክንያቱም አንቺ ተናደሽ ተቃጥለሽ ከነሱ ህይወት እንድትወጭ ብቻ ስለምንፈልግ ግዴታ ደግሞ እና ውዶቼ ማለት ነው ሀይሚና ብሩኬ እንደዚህ ሲሉ ደስ ያላችሁ ላይክ አድርጉ። ግን እኔ ማለት ነው ምን እንዳሳቀኝ ታውቃላችሁ? ህዩ ዛሬ በጣም ተናዳለች። እኔን ከሰደደ በኋላ እንዴት ሁለታቸው ላይፍ ያሳልፋሉ ምናምን ወደደ እያለች ማለት ነው። ባይዘወይ ሀይሚ ወዲያውኑ ወደ ቤቷ ሄደች። ወዲያው ማታ ወዲያውን ሄደች። አብራውም አላደረችም እውነት ለመናገር። እችኛዋ ግን ጨርቋ በቃ ሰውነቷ ተቃጥሏል። ቪዲዮ በውስጥ ስለተላከልኝ ነው ውዶቼ። ምክንያቱም እቺ ልጅ ከነሱ ምን እንደምትፈልግ እኔ አላቅም። ገባችሁ? በጣም ተንኮለኛ ሰው ነኝ ስጠላ። እቺ ልጅ ደግሞ በጣም ተንኮለኛ የመሆኗ ትናንት ተቃጥላለች አልኳቸው። ምክንያቱም እነሱ እሷን ከሰደዱ በኋላ ነው ይህን ነገር ያደረጉ ማለት ነው። እና የሆነ ቪዲዮ ተልኮልኝ እኔ ስቄ ልሞት እንዴት እንደተናደደሽ እኔ እናቴ። ሰው እንደዚህ ይንጨረጨራል እንዴ በሰው ትዳር? ሰው በዚህ በሰው ትዳር ይንጨረጨራል? ሲጀምር ይሄ ልጅ ከመጀመሪያውም የሀይሚ ነው፣ አሁንም የሀይሚ ነው። አለቀ ደቀቀ። አንቺ በመሀል ገባሽ እንጂ እነሱ አልመጡብሽም። አንቺ ነሽ የእነሱን ህይወት ልትበጠብጭ የመጣሽው ማለት ነው። ግን በዚህ ደረጃ ምን አንጨረጨረሽ? ምን አናደደሽ? ምክንያቱም ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው። አንቺ ወደሽ ፈልገሽ ፈቅደሽ ተልከሽ መተሽ እንደገና ያዙ ይልቀቁኝ ስትል ትንሽ አይደብርሽም እንዴ? በአላ ትንሽ አይደብርሽም? አንዳንዴ እኮ ከሰው ስህተት ከብረት ዝገት አይጠፋም ብለን ዝም ልንልሽ ነበር። አንቺ ግን ሰው ዝም እንዳይልሽ እንትን ትያለሽ፣ ትጠሪያለሽ። ምክንያቱም መነጋገሪያ መሆን ስለምትፈልጊ ማለት ነው። ገባሽ? በሶስተኛ ደረጃ ደግሞ ምን አለ መሰላችሁ ውዶቼ፣ እቺ ልጅ በቃ ስላልተሳካላት በጣም ጨጓራዋ እየተቃጠለ ነው። ምክንያቱም ሁለቱን ለመለያየት መታ አልተሳካላትም። ገባችሁ? ሁለቱን ሊለያዩ ስላልቻሉ በምን መንገድ በምን መፍትሄ በምን ነገር ላለያያቸው እያልሽ በጣም ነው እንትን አጥር የምትኮተኩት። ደግነቱ ግን ምንም ነገር ልታደርግ አልቻለችም። ገባችሁ? ያነ ነው በጣም ያቃጠላት። ቪዲዮውን ባስገባላችሁ ትስቃላችሁ። ጸጉሯ ደደደደ ሲጀመር ያነ የተሰራችሁ ጸጉሯ አይደለም ባሩክ ነው። ገባችሁ? በመጀመሪያ ደረጃ እና ማለት ነው ውዶቼ በጣም ነው የተናደደችው፣ በጣም ነው የተቃጠለችው። እኔ ልንገራችሁ በህይወቴ እኔ በላይ የሚገቡ ሴቶች ግን ለምንድን ነው ቅናተኛ የሚሆኑት? በላይ የሚገቡ ሴቶች ማለት ነው። አሁን እቺ ልጅ በጣም ቅጥለረር ድብን ብላለች በትናንትናው ቪዲዮ ማለት ነው። ለምን ካላችሁ ትናንትና እሷን ከሰደደ በኋላ ነው ከሀይሚ ጋር ማታ አምሽቶ ሀይሚን ወደ ቤቷ ያደረሳት ማለት ነው። ያን ነገር ያን ቪዲዮ ስላየችው በጣም ተናዳለች፣ በጣም ተቃጥላለች። እንዴት ብሩኬ ይህን ነገር ይሰራል ብላ ተናዳለች። በመጀመሪያ ደረጃ ብሩኬ ከመጀመሪያ ጀምሮ ያንቺም አይደለም ያንቺ አይደለም። በደንብ ጠንቅቀሽ ታውቂዋለሽ። ከአንቺ ጋር ግንኙነት የለውም። በደንብ ጠንቅቀሽ ታውቂያለሽ። ኦልሬዲ ደግሞ ያንቺን ቦይፍሬንድ ወይም ምንድነው ጓደኛ ባልሽን ያውቃል ብሩኬ። ገባሽ ሀዩቲ? እውነቱን ስናወራ የባሰ ሀቁን እናወጣብሻለን። ተይ አርፈሽ ተቀመጭ። ብሩኬ ያንቺን ባል ያውቀዋል። ለዛ ነው ኮንፊደንስ ኖሮት ልጁ የኔ አይደለም ያልሽ። ገባሽ? ለምን ልጁ የሱ ስላልሆነ መረጃ ስለላክነለት። ግን አንቺ ለምንድን ነው በሰው ህይወት ከብተሽ ግዴታ አትርሱኝ የምትዩ? አንቺ እኮ በግዴታ አትርሱኝ እያልሽ ነው። አለቀ ደቀቀ። አስረግጬ ነው የምነግርሽ። በሁለተኛ ደረጃ ደግሞ ለምን በቲክቶክ የተቀረጸችውን ቪዲዮ ለምን በቲክቶክ አልለቀቅሽም? በቲክቶክ ብትለቂ እኮ ቫይራል ይወጣልሽ ነበር። ተሳስተሻል ደመቁ። ምክንያቱም አንቺ ተንኮለኛ ስለሆንሽ መቼም ቪዲዮ አይታይም ነበር። አለቀ ደቀቀ። እንዳንቺ አይነት ከትዳር ላይ ትዳር የሚገቡ ሰዎች ያዩሻል እንጂ ከዛ ውጭ ትክክለኛ ባለትዳር ሰው አያይሽም ማለት ነው። ኦኬ። ግን እኔ ቪዲዮ ሲደርስ እንዴት እንደሳኩ ማለት ነው። እና በዚህ ደረጃ ለምን አንጨረጨረሽ ማለት ነው። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ ቀለበት አስረዋል። ቀለበት አስረው እየኖሩ ያሉ ሰዎች ለዛውም በወግ በማረግ እንዳንቺ አይደለም፣ በወግ በማረግ ገባሽ? በወግ በማረግ እየኖሩ ነው ያለው። አንቺ ግን የውሸት ስለሆነ ክሱን አነሳሽ። ውሸት ነዋ የከሰሽው፣ ውሸት ነው ያመጣሽው፣ መጥሪያ ውሸት ነው። ምን ውሸት ነው? ስለዚህ ክሱን አንስተሻል። እናመሰግናለን። አለቀ ደቀቀ። ብሩኬ ደግሞ አትጨነቅ፣ ምክንያቱም ክሱ
ታውቃለህ አይደለ? ልጁ ከመጀመሪያውም ያንተም አይደለም ለምን እንደተከሰስከም አይገባና፣ ግን ክሱ ተነስቷል። ገባችሁ? እቺ ልጅ የማታረገው ጥረት የለም እነሱን ለመፈናቃቀል፣ እነሱን እንትን ለማለት፣ እነሱን ህይወታቸው ምስቅልቅል ለማድረግ የማታረገው ነገር የለም። እኛ ደግሞ እያመጣን እናጋልጣለን። አለቀ ደቀቀ። ትናንትና ደግሞ እየተናገርኩት መረጃ ስለደረሰኝ ነው፣ ዝም አይደለም። እናንተ ከቻላችሁ ሰብስክራይብ አድርጉ። ገባችሁ? በሁለተኛ ደረጃ ደግሞ እኔም እንደገረመኝ ታውቃላችሁ? እንዴት ሃይሚን ይወዳታል? አንቺን አይፈልግሽም። ካልፈለገች ደግሞ ይሄ መብቱ ነው። ወንድ ልጅ በጠላ በአመት ሴት ልጅ በጠላ በለት የሚባል ነገር አለ። ስለዚህ ይህን ከጭንቅላትሽ አስገቢው እዚህ ገባሽ? ዛሬ ብሩኬና ሃይሚ ቤቷ አድርሷታል። እናመሰግናለን። ምክንያቱም በወግ በማረግ ሊያገባት ስላሰበ ነው። የኔ እናት ደስ አይበልሽ በጣም ብሩኬ ሃይሚን በወግ በማድረግ ነው ማግባት የሚፈልገው። ለዛ ነው እና ከብር በጣም ቪዲዮውን እንደኔ ብታዩት ትስቃላችሁ ውዶቼ ማለት ነው። ምክንያቱም የልጅቱ መንጨርጨር ማለት ነው በጣም ነው የምታስቀው። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰላም አለይኩም ረህመቱላሂ ወበረካቱ።